አበቃ። እስከዛሬው ነገር አበቃ። ይሄንን ደግሞ እናንተም ኦዲየንስም እንዲያውቀው ፈልጋለሁ። ግን ሁሉም ነገር ውሸት ነው። በቃ ይሄንን ነገር እስከዛሬ ማወቅ መቻል ነበረብን። በቃ ይሄንን ማወቅ አለ። ሁሉም ነገር ውሸት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን አለን። እንግዲህ ቤተሰብ እንዴት ናችሁ? ቆይታ ሁሉ ሰላም። ያው ጠፍቻለሁ። በእርግጥ ቪዲዮ ላይ የመጣው አይደለም። አሁን ላይ የማልመጣበት የራሴ ምክንያት አለኝ። ነገሮች በሙሉ ስላስጠሉኝና እያየኋቸው ያሉት ነገር ገደብ የሌለው ነገር ሲሆን እና መቋጫ የሌለው ነገር ሲሆን አንዳንድ ነገር ማለት የሆኑ ነገር ምንም ሊሆን ይችላል። ማንኛውም ነገር ገደብ ሊኖረውና መቋጫ ሊኖረው ይገባልና ያ ነገር መቋጫ ሳይኖረው ሲቀርና ለዛ እያጣ በጣም ወደ ጭምልቅና ነገር ውስጥ ሲገባ በጣም ስላስጠላኝ ነው ነገሮችን እንትን ለማለት ወደ ቪዲዮ መምጣት። የእናንተንም አይነ ማየት በጣም በይሳት ይከብዳል። ማለት እናንተ አሁን ሩታና አብርሃም ታረቁልኝ ብላችሁ ስታስቡ እነሱ እዛች ጋር እያደረጉ ያሉት ነገር ሌላ ነገር ነው እና መግባባት ሳይሆን ወደ መግማማት ነው እየሄደ ያለው ነገሩ ማለት ነው። እና በቃ ይደብራል። አብርሃም የሚያደርገው ነገር፣ ሩታ የምታደርገው ነገር በጣም የሚያስጠላ ነገር ነው እና እውነቱን እንድታውቁ የምፈልገው አብርሃም በዚህ ሰዓት ማለት ብዙ ሰዎች ሩታ ነች ይሄን ነገር ማስተካከል የምትችለውና አብርሃምን ትቀበለው ምናምን የምትሉ ሰዎች አላችሁና አብርሃም ልትቀበለው የምትችለው እሷ ሩታ አብርሃምን ልትቀበለው የምትችለው አብርሃም ለምንድን ነው ሩታ ጋር ሲሄድ ብቻ ለሩታ ፍቅር ሊያሳያት የሚሞክረው? ሩታ ጋር ሄዱ ማለት ምን እንዳለ ታውቃላችሁ? አንዳንድ የድሮ አባቶቻችን ሁለት ሚስት ይኖራቸዋልና ሁለቱም ቤት በሚሄዱበት ሰዓት የተለየ ነገር የለም። ሁለቱም ጋር አንድ አይነት ሰው ናቸው። አባት እንደ አባት ተከብረው እንደ አባት ሆኖ ማለት ያንን ነገር ነው የፈለከው አብርሃም ያንን ነገር ነው የፈለገው የሚለው እኔ ግራ ስለገባኝ ነው። ምክንያቱም ሩታ ጋር ሄዶ ለሩታ ፍቅር አሳይቷት የሆነ ነገር በቃ ደስ የሚል ወሬ አውርቷት ምን ብሎ አንዳንድ ጥሩ ነገሮችን አድርገው ምናምን ያሳያታል። በቃ የሆነ ፍቅረኛሞች እንደ ድሮ እንደ አዲስ ፍቅረኛሞች የሆኑ አክል እስኪሰማን ድረስ ነው ያንን ነገር የሚያደርገውና እዚህ ጋር ደግሞ ሲመለስ ሄርሜላ ጋር አንገቷ ስር ገብቶ ይስማታል። እሷ የተለየ ነገር እንዳላት ያደናንቃታል። የተለየ ነገር ይነግራታል። ብዙ ነገር ያወራታል። ያ ነገር እንዴት ሩታን ነች ጥፋተኛ ሩታ ተለመነች ሊያስብላት ይችላል። ምክንያቱም ሩታ እዚች ጋር ከሄርሜላ ጋር ከምታፈቅረው ልጅ ጋር አንገቷን እስከ መሳምና እሷን ለሚስቱ ወይም አንድ ሰው ለሚስት ወይም ለሚወደው ሰው ሊነግረው የሚችለውን ቃል ለሄርሜላ እየተናገረ እያየች ይቅርታ አድርጋ ቤት ልታስገባው የምትችልበት ምክንያት ምንድን ነው? እንደ ፖይንት እንድትይዙልኝ እፈልጋለሁ። ማለት ሩታን እየሰደባቸውትና የተናገራቸው ያላችሁ ሰዎች አላችሁ። በዛ ጉዳይ ነው ዛሬ የመጣሁት። እንዲህ ታክል እንድትናገሯት አልፈልግም። ማለት እሷ ሆና ነው ለማስተካከል እየሞከረች ያለችው እንጂ ሌላ ሴት ብትሆን በዚህና ክል ደረጃም ቀርባ ልታወራውም አትችልም። ያው አብርሃም የዋህነቱንና እሱ ከእሷ በላይ አብርሃምን እኛ እናውቀውም። ምክንያቱም ሚስቱ ነች። ብዙ ነገር አብረው አንድ ቤት ውስጥ አንድ ጓዳ ውስጥ ያሳለፉ ሰዎች ናቸው። ብዙ ነገር እያወሩ ማለት ነው። ከነሱ በላይ ደግሞ እኛ እናውቃለን ማለት አንችልም። እናንተም ማወቅ አትችሉም። በምን አይነት መልኩ ነው ያያችሁት? ማለት በምን አይነት መልኩ ነው እንደዚህ ሊሆን የሚችል? የሩታ ወንድም መታ ነበር ትናንትና፣ ቡዜም ነበር። ሩታን ለምን ሩታን እየተናገራችኋትና ለምን ሩታን እንደምታስጨንቋት ግራ ገባኝ። ሩታ ጋር ምንድነው ያለው ጥፋት? ሩታ ጋር ምንድነው እየሆነች ያለችው? እናንተ ከምትረዱትና ከምታወሩት አንፃር አብርሃም ነው ጥፋተኛ። አብርሃምን ማስቆምና የሆነ ነገር ማድረግ እየቻላችሁ ሩታ ይቅርታ አርጋለት ቤት እንዲገባ ለምን ትለምናላችሁ? ማለት ከዛ በኋላ ከሄርሜላ ጋር አንገቷን እየሳመ እንደገና ሩታ ቤት ገብቶ ሩታ ተቀምጣ እንድትቀበለው ነው የምትፈልጉት?
ምንድነው የምትፈልጉት ማለት በዛን አክል አገናዝባችሁ ያንን ነገር ብታደርጉ ይችላል። ሩታን አንቺ ሰከን በይ ምናምን አንቺ እንትን በይ ምናምን አትበሏት ማለት ጥቅም የለውም። ይሄ ለዘለቄታዊ ትዳር ሊሆን የሚችል ነገር አይደለም። ጊዜያዊ መፍትሄ መፍጠር ምንም ጥቅም የለውም። ይሄ ለጊዜያዊ መፍትሄ ነው የሚሆነው። ጊዜያዊ ደግሞ ለእሷን ህይወት ከመጨረሻ ሊያኖርላት አይችልም። የእሷን ህይወት ከመጨረሻ ሊያኖር የሚችለው ከአብርሃም ሴቶቹ እነ ሄርሜላ ሲርቁ ነው፣ እነ ብሩክ ሲርቁ ነው፣ እነ አቤል ሲርቁ ነው። እነሱ ባሉበት ብሩክ አቤል ባሉበት ሩታ ሰላሟን ልታገኝ አትችልም። በቃ ይሄ የሚታወቅ ነገር ነውና ከቻላችሁ ከነዚህ ልጆች እንዲርቅ ማድረግ እየቻላችሁ እናንተ መታችሁ ሩታን ባስጨነቃችኋት ምንም ጥቅም የለውም። ሩታ በምንም አይነት መንገድ እንደዚህ እንድትስማማ አልፈልግም። ሩታ በምንም አይነት መንገድ በዚህ ሐሳብ እንድትስማማ አልፈልግም። በቃ ልትስማማም አይችልም። መስማማት የሚልበትም እንደዛ ከሆነ ሁለት ሚስት ሆና ለመኖር አቅዳለች ማለት ነው። ሩታ ሁለት ሚስት ሆና ለመኖር ካቀደች ነው አብርሃምን አክሴፕት አድርጋ ልትቀበለው የምትችለው። መጀመሪያ ራሱን ያስተካክል። ከነዚህ ብሩክ ከነ አቤል ይራቅ። አቤል ማለት አሁንም ህይወቴን ለመበጥበጥ ሶሊጋ በኪዬ በኩል ስጦታ እየላከ ልኩን አስገብቼዋለሁ። ኪዬ ስርዓቱን አስይዤዋለሁ እያደረገ ያለ ልጅ ነው። አውቆ የስጦታ ጋጋታ ይልካል ሶሊጋ በተለያየ መንገድ ሶሊን ለማግኘትና ለማጥመድ እየሞከረ ነው። እኔ በህይወት ቆይቼ አቤል ከሶሊ ጋር ሊገናኝ አይችልም። ጭራሽ ከጭንቅላት አውጣት። ማይብ ነህ አንተ። ምንድነው የሊና ሰላም የሚሰጥ ምንድነው? አንተ በምታደርጋቸው ነገሮች ምንድነው እየተጠቀምክ ያለው ማለት ምንድነው ጥቅሙ? ይሄ ሁሉ ቤተሰብ ወንድሟ እንኳን መጥቶ ማይፈልገው በቪዲዮ መጥቶ እስኪያወራ ድረስ የእናንተ የና አቤል ስራ እኮ ነው እንደዚህ ያደረገ። አቤል የእነሱን ህይወት በአጠቃላይ በጠበጥክ። ስርዓትን ያዝ። አሁን ስርዓትን ብትይዝ ይሻላል። የእነሱ በጥበጣ ሳይበቃ ሲቀር አሁን ደግሞ እዚች ጋር ሶሊ ጋር ስጦታ እየላክ መተህ የልጅቷን ህይወት እንድታበላሽ አልፈቅድልህም። በእህቴ እንደማልደራደር ታውቃለህ። ጭራሽ እኔ ህይወት ውስጥ መተህ በጠበጥ እየሞከርክ ነው። ምንድነው ማለት የሚያስደስትህ ነገር? መንፈስ ነው? ገንዘብ ነው? ምንድነው እንደዚህ እንድትሆን እያደረገ ያለ? የምታቆም ከሆነ አቁም። አቤል በህግ አምላክ ይያል። እኔ ያለሁት እዛ አይደለም፣ አዲስ አበባ አይደለም፣ ላገኝ አልችልም። ግን ልጅቷን በስጦታ መደለላት አይነት ልጅ አለችም። ሶሊ በዚህን አክል አታውቃትም ልጅቷን። ቆሻሻ እዛ የሰው ህይወት በጥብጠ እንደገና እዚህ ጋር መጣ ሌላ ህይወት እንትን ለማለት ከዛ እንደገና የሰው ሚስታፋተ ሄርሜላና አብርሃምን እንዲጣበሱ ይሄው ልጁን ምን አደንዝዛችሁት ይሁን አብርሃም አይታወቅም። ምን ሆኖ እንደሆነ አናቅ። ጭራሽ ሩታ ጋም ሲሄድ ይጃጃላል፣ ሄርሜላ ጋም ሲሄድ ይጃጃላል። ምን እንደሆነ አላውቅም። ምንድነው እሺ? አሁን አብርሃም ምንድነው የሚባል እልህ ይዞ ነው ብዬ ልገነዘበው አልችልም። ይሄ እብደት ነው። ሄርሜላ ገና ያሰበችው ብዙ ነገር አለ። ባይዘው ማለት ብዙ ነገር አለ፣ በጣም ብዙ ነገር እንገራችሁ። እኔ የምነግራችሁ ነገር ቢኖር በደስታ እርግጠኛ አይደለሁም። እኔ አሁን ደስታ ስለሚያደርገው ነገር ሁላ እርግጠኛ አይደለሁም። አቤል እኔ እንደ አብርሃም አልሽለጠለጥልም፣ እንደ አብርሃም አልታገሰም፣ እንደ ሩታ ታግሼ ላወራ የምችል አይነት ሰው አይደለም። የእነሱን ህይወት በጠበጥክ። አሁን ደግሞ እያደረክ ያለው ይሄ ስጦታ የምትልከውን ሶሊ ጋር ስርዓትን ይዛቁ። አዲስ አበባ መምጣት ማልችል እንዳይመስል እመጣላለሁ። ነገረ ስራችሁ ስላስጠላኝ ነው እንጂ ሩታ እንደዚህ እያንከራተታችኋት ዝም ብዬ አልቀመጥም ነበር። የምታደርጉት ነገር ስላስጠላኝ ነው እስካሁንም የተቀመጥኩት። ብለህ እኔ እዚህ አርፌ ተቀምጬ ያለው ልጅን እንደገና ድጋሚ ሌላ የኔን ህይወት ለመጠጥ እየሞከርክ ነው። በቃ ስርዓት የምትይዝ ከሆነ ስርዓት ነው። ይሄንን ነው የምነግርህ። ስለ ደስታ ደግሞ ሁሉንም ነገር አቤል ታውቃለህ። ስለ ደስታ፣ ስለ ሄርሜላ፣ ስለ አሁን የደስታ ተብዬዋ ሁሉንም ነገር እያንዳንዱን ነገር ታውቃለህ አቤል። ሄርሜላ ታውቃለች። አብርሃም ይወቅ አይወቅ እኔ በሳት የሱ አይምሮ እየሰራም ስላልሆነ ስለሱ እርግጠኛ ነኝ ብዬ ይሄ አብርሃም ነው ብዬ ላወራ የምችልበት ታይም ላይ አይደለም ያለሁት። ግን በዚህ መሀል እየተጎዳች ያለች ሩታ ነች። አንተን ለማስተማር ብላና አንተን የምታደርገው ነገር ለማሳየት ብላ የማይሆን ሰው ጋር እየተገናኘች ያለች የማይሆን የሌላት ማንነት እያሳየች ያለች ልጅ ነች ሩታ። ቢያንስ ለሷ ተገንዘብ፣ አስብ።
እና እየመጣችሁ ደግሞ አታስጨንቋት። አብርሃምም ጋር ሄዳችሁ አታስጨንቁት። ተውት፣ የፈለገውን ህይወት ይኖር። እየመጣችሁ እናንተም ቢኒያምም ሁላችሁ ምናምን እየሄዳችሁ ምናምን የሆነ ነገር አድርጊ አትበሏት። በቃ አቁሙ። ምንም ጥቅም የለውም። ሁለቱም የራሳቸውን ህይወት ይኖሩ። ተዋቸው። ስትሄዱ አሳማኝ ምክንያት ልትነግራችሁ የምትችለው ሩታ ብቻ ነች። አብርሃም ጋር ስትሄዱ ጭራሽ ይቀልድባችኋል፣ ያፌዝባችኋል። የሆነ ከአማኑኤል የወጣ እብድ ነው እየመሰለኝ ያለው በዚህ ሰዓት አብርሃም። እንዴ እህቱ ቁም ነገር ልታወራው እየሄደች የሚቀልድ አይነት ሰው ነው። ይሄ ሰው እንዴት ነው? እኔ አሁን ማለት ቁም ነገር እኮ ነው፣ ትዳር ነው አይደል? ስለ ትዳር ነው እያማከሩት ያሉት። እየቀለደ እየተጃጃለ ምን እኔ አብርሃም አይምሮ እየተነካም እየመሰለኝ ነውና ከቻለች እንደውም ሩታ እኔ ቀርባው ትሪት እያደረገች ብትመልሰው ባይነኝ እንጂ ይሄ ልጅ በመንፈስም በምንም ተይዟል። እኔ በአብርሃም አልፈርድም። በአብርሃም ምንም የምፈርደው ነገር የለም። በቃ ምክንያቱም የአንድ ሰው ሊሰራው የሚችለውን ነገር እንዴት አያገናዝም ማለት ሁለት ቤት ሆኖ እንዴት መጫወት ይፈልጋል? ሁለት ቤት እኮ አይሆንም ማለት ድሮ የቀረ ያኔ ሚስቶቻችን ታጋሽና አስተዋይ ስለነበሩ ሚስቶቻቸው የአባቶቻችን ሁሉ ነገር መቻል በባላቸው ቁጥጥር። ይሄኛው ጊዜ ግን አሁን እንደዛ የምንችልበት አይደለም። አብርሃም ሁለት ሚስት ማግባት ፈልገ ከሆነ ማለት አይሆንም። ይሄኛው ጊዜ አይሆንም። ሁሉም ሴቶች በዚህ ሰዓት እንደ ድሮ እንደ አባቶቻችን ጊዜ ወደ ጓዳ አይደል ተመረዋል፣ ብዙ ነገር ሆነዋል፣ ተለውጠዋል። እንደዚህ አይነት አሪፍ ጄኔሬሽን ላይ ነው ያለነው እና እንደዛ አሰበ ከሆነ ስህተት ነው፣ አይሆንም። ወይም ታመም ከሆነ እኔ ግራ እየገባኝ ነው። ተጣልታችሁ ከሄርሜላ ጋር ማለት ሩታም የራሷን ሰላም አምናችሁበት ተፋታችሁ፣ ሩታም የራሷን ሰላም አግኝታ አንተም ከሄርሜላ ጋር ብትኖር እኮ ደስ ይለኛል። የራስ ምርጫ ከሆነች እሷም ያንተ ምርጫ ከሆነች ብትኖር ደስ ይለኛል። ግን ሁሉም ነገር ውሸት ነው። በቃ ይሄንን ነገር እስከዛሬ ማወቅ መቻል ነበረብን። በቃ ይሄንን ማወቅ አለ። ሁሉም ነገር ውሸት ነው። እሷ ጋር ሄርሜላ ጋር ያለው ንጹህ ፍቅር አይደለም፣ ውሸት ነው። በቃ ሳክስ ነው። ይሄ በቃ ምንም የሚታወቅ ነገር ነው። ማክበር ያለባትን ሰው ማታከብር ሴት ላንተ ልታስብና ልትወድ አትችልም። ሰው የምታከብር ሴት እኮ ነው ሰው የምትወድ። እሷ ላንተ ብቻ ነው ክብር ያላት። ላንተ ጋር አንተ ጋር ስትመጣ ነው ጥሩ ንግግር የምትናገር። ሩታ ጋር ስትሄድ እኛን ስታገኘን ሌላ ሰው ጋር ስታገኝ ጥሩ ንግግር አይደለም የምትናገር። ያ ማለት ደግሞ ሁሉም ነገር ውሸት ነው። በቃ እስከዛሬው ነገር አበቃ። ይሄ ሁሉ የለፋበት ትዳር በአቤል በብሩክ በሄርሜላ ምክንያት አበቃ። እስከዛሬው ነገር አበቃ። ይሄንን ደግሞ እናንተም ኦዲየንስም እንዲያውቀው ፈልጋለሁ። በቃ ሆን ተብሎ ተቀምሮ እየተደረገ ያለ ነገር ነው። የእነ አብርሃምና የእነ ሩታ እንዳይገርማችሁ። ሃይሚና ብሩክ ቤትም አሁንም ተጀምሯል ይሄ ነገር። ሃይሚና ብሩክ ቤትም እነሱን ለማለያየት ገንዘብ ተበጅቶ ይሄው ብሩክ ምንም ማያቅ ልጅ አርግዟል ብሎ እስከማስመጣት ድረስ ተደርሷል። እዛም ቤት በእናንተ የተለመደ እናንተ ክፍተት ፈጠራችሁ። ብድሮ የሚታወቀው የቡታጀራ ልጅ ጠንካራና ጎበዝ በምንም ነገር ማይፎገር ማይሸወድ ነበር። ግን ከተማ ስለ እንትና አዲስ አበባ ሄዳችሁ ብዙ ተዋወቃችሁ ነገሮችን በቃ በዚህና ክል ደረጃ ጠላት አፍርታችሁ ይሄው ለዚህ በቃችሁ። የእናንተ ይቀጥላል እያለ ሁሉም በየተራው ማለት ነው። ለምን የምናውቀው ነገር ስላለ ታውቃላችሁ፣ ሁላችሁም ታውቃላችሁ። አብርሃምም ብሩክም ምናምን የምታውቁት ነገር ከእናንተ ጀርባ ጠላታችሁን ታውቃላችሁ። ምን ሊያደርግ እስከምን ድረስ ሊሄድ እንደሚችልባችሁ ማወቅ አለባችሁ። ያንን ነገር ወቁ። በእነ አብርሃም ቤት የተጀመረ ፍቺ ይኸው በእነ ብሩክ ቤት አሁንም ተጀምሯል። እነሱን ለማለያየት ከጀርባቸው ጠላት እየሰራ ያለ ነገር ነው። ያንን ነገር መገንዘብ አለብን። ክፍተት እንትን ማለት አለብን እና ሁልጊዜ ነገሮች እንትን ባሉ ቁጥር እየመጣችሁ እየጣላችሁ እንደዚህ አብቅቷል። ካሁን በኋላ እኔ አሁን ሩታና አብርሃም ይመለሳሉ ብዬ አይደለም ይሄን የምለው፣ ግን ተዋቸው በቃ የፈለጉትን ይሁን። ህይወት ሲገባቸው ችግር የለም። ከዛ በኋላ ድጋሚ መታረቅ አይቻልም። ድጋሚ መታረቅ እንትን ማለት እኮ ይመጣል። አሁን ላይ እየመጣችሁ አታስጨንቋቸው። ግን በተቻለው አቅም ቢኒያምም ሆነ ቡዜም ከቻላችሁ ይሄ ደስታ የሚባል ልጅ ከሩታ አርቁት። ምክንያቱም ማለት ነው እኔ ስለሱ እሱን በመደገፍም በመምጣቱ ደስተኛ በመሆንም እያስመሰልኩ ብዙ ነገር ለማጣራት ሞክሬያለሁ። ግን የመጣበትን ምክንያት
ብዙ ነገር ያወቅኩትና የሰማሁትም ያጣራሁትም ነገር አለ። ስለዚህ እንዳይመጣ አድርጎ እኔ እዛ አይደለም ያለሁት እኔ ሀገሬ ላይ ነኝ። እነሱ ያሉት አዲስ አበባ ነው። ግን አጠገቧ ሆኖ ምን አይነት ነገር ሊያደርጋት እንደሚችል ስለማታውቁ ምናልባት ሩታም አብርሃምን ለማናደድ ብላ እሷን የፈለገ መስሎ ስለመጣ ሌላ ነገር ውስጥ እንድትገባ ሊያደርጋት ስለሚችል ሩታን ከደስታ እባካችሁ አርቁ። እባካችሁ ምነግራችሁ ነገር አርቁ። ይሄንን ነው ልላችሁ የመጣሁት እና በጣም ያሳዝናል ሁሉም ነገር። ብቻ ሰላም ሁኑልኝ።